ጋሽዬ ደም ግፊት በጣም የሆነ ነገር ሲሆንበት በጣም እየጨመረ አስቸግሮናል። ስኳርና ደም ግፊት በጣም ስላስቸገረው ይሄን ነገር መናገር ይሄን ነገር ለጋሽዬ ማስረዳት ስለማንፈልግ ነው ያለችና አብርሽ እንግዲህ ድንገተኛ ክፍል ላይ ያለ ግሊኮስ ተደርጎለት ምንም እንትን አይልም፣ እየተነፈሰ ራሱ አይደለም። ይሄ የሆነበት ምክንያት ደግሞ ሩታ የሆነ መድኃኒት ስለምትሰጠው ማፍዘጃ ምናምን ስለምትሰጠው ያን መድኃኒት። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እኔ እግዚአብሔር ይመስገን። እንግዲህ ትናንት ማታ አብርሽን አይታችሁታል አይደለ? ሆስፒታል እንደገባ ምናምን ለቡዜ ደውዬላት ነበረ። ከባድ ሁኔታ ላይ ነው ያለው አብርሽ። በጣም ከባድ ከሚባለው በላይ ከባድ ሁኔታ ላይ ነው ያለው አብርሽና ሁላችሁም ጸሎት አድርጉለት። እንዲሁም ደግሞ ለጋሽዬ ፕሊዝ ሁላችሁም እባካችሁ ቡዜ ጋሽዬ ይሄን ነገር መጥቶ ቢያይ ደም ግፊት አለበት፣ ስኳር አለበት የሌለ ሆኖ እኔ እንዲጎዳ ስለማልፈልግ እንጂ ጋሽዬ መጥቶ የሚያስተካክለው ነገር ቢኖር የሆነ ነገር ማድረግ ቢችል ኖሮ እኔ ባንዴ ይዤ መምጣት ይችል ነበር። ግን ጋሽዬ ደግሞ ይሄን ነገር ሲያይ የሌለ እሱን ደግሞ እንደገና ማንሳት ነው የሚሆንብኝ። ስንት በሽተኛ ላንሳ፣ ስንት ሰው ከስንታቸው ሊሆን ይችላል ነው ያለች። ሁላችሁም ጋሽዬ ለምን አይመጣም? ጋሽዬ ለምንድነው ዝም የሚል? ልጁ እየሞተ ልጁ እስከሚወድቅለት እንደዚህ ምናምን ለምንድነው ዝም ያለ ምናምን የምትሉ ሰዎች አላችሁ አይደለ? ግን እንደዛ አይደለም ነው ያለች ቡዜ። ለምንድነው ጋሽዬና አምጥተሽ ያለውን ነገር ለጋሽዬ የማትናገሩ? ለምንድነው ዝም የምትሉ ምናምን ስላት መናገር አቅቶን አይደለም፣ ጋሽዬ እንዲሰማ ፈልገን አይደለም። እንዲሁም የሚገርምሽ ስልኩን ራሱ ዘግቶ እንትን እቺ ትንሿን ስልክ እንዲይዝ ነው ያደረግነው፣ ምንም አይነት እንዳያይ ምናምን አድርገን ነው ያለችና ጋሽዬ ደም ግፊት በጣም የሆነ ነገር ሲሆንበት በጣም እየጨመረ አስቸግሮናል። ስኳርና ደም ግፊት በጣም ስላስቸገረው ይሄን ነገር መናገር ይሄን ነገር ለጋሽዬ ማስረዳት ስለማንፈልግ ነው ያለችና አብርሽ እንግዲህ ድንገተኛ ክፍል ላይ ያለ ግሊኮስ ተደርጎለት ምንም እንትን አይልም፣ እየተነፈሰ ራሱ አይደለም። ይሄ የሆነበት ምክንያት ደግሞ ሩታ የሆነ መድኃኒት ስለምትሰጠው ማፍዘጃ ምናምን ስለምትሰጠው ያን መድኃኒት አልወሰደም። ገባችሁ አይደለ? ይሄን ማፍዘጃ ይሄን መድኃኒት አልወሰደም። በቀደም ሙሉ ከ12 ሰዓት ጀምረው እስከ ማታ ባለው ሰዓት አይደል ሲጨቃጨቁ ምናምን ያመሹ የዋሉት ማለት ነው። እና ያን መድኃኒት አልወሰደም፣ ምግብም አልበላም። ለዛ ነው መድኃኒቱን ስላልወሰደ ነው እንደዚህ እንትን የቻለው የወደቀው ነው ያለችና እንግዲህ ሩታ ከባድ የሚያደነዝዙ መድኃኒቶችን ለአብርሽ እየሰጠችው ነው ያለችው ማለት ነው። ገባችሁ አይደለ? ለአብርሽ የሚያስጠሉና ከባባድ የሆኑ መድኃኒቶችን እየሰጠች ልጁን ልትገለው ነው። እና አብርሽ አሁን ላይ በሆስፒታል ውስጥ ድንገተኛ ክፍል ነው ያለው። ግሉኮስ ተደርጎለት ነው ያለ። ሁላችሁም ጸሎት አድርጉለት። ቅዱስ ሚካኤል እንዲው አብርሽን ያድንልን፣ እንዲው ከዚች ሰይጣን ሴት ፈጣሪ ያላቀው ምናምን እያላችሁ ሁላችሁም በተቻላችሁ መጠን ጸሎት አድርጉለት። በጣም ነው ያዘነችው ቡዜ። እግዚአብሔርን አምላችሁ በጣም ካመላችሁ በላይ በጣም ነው ያዘነችው። እኔ ከስንቱ ልሁን፣ ልጆች አሉኝ፣ ትዳር አለኝ፣ እኔ ከስንቱ ልሁን። እናንተ እንደምታዩት አይደለም ሶሻል ሚዲያ ላይ የማይሆን በቃ ቀላል ነገሮችን ነው አምተን የምናሳያችሁ። ከካሜራ ጀርባ እንዴት ምን አይነት ጊዜያት እንደማሳልፍ፣ ምን ያህል እንደምጨቃጨቅ፣ ምን ያህል ከነሱ ጋር እንደምንተረክ አታውቁም ምናምን ያለችው ነው። በጣም ነው ያሳዘነችኝ። ከምሬን የምነግራችሁ በጣም ማለት ነው። ገባችሁ? በጣም ኤፍሬም በዚህ ልክ ወንድሙን ሊገሉ ወደ ከከተማ ውጭ አውጥተው ወንድማቸውን አሳመው ምናምን እዛም በኋላ ሆስፒታልም እዛ ግድም የለም እንዳይደርስለት ማንንም ምንም አይነት ነገር እንዳይደረግለት ምናምን ስለፈለጉ ነው ሊገሉት ነበር ያሰቡት አለ አብርሽን። ገባችሁ አይደለ? ኤፍሬምን ከእንግዲህ በኋላ እግዚአብሔርን እኔ ቡዜን ሴት ናት በቃ ምንም ማድረግ አትችልም። ግን ምንድነው ኤፍሬ እንትና ዴብ ምንድነው አላማህ? ኤፍሬምን አንዴ ጥርሱን አውልቀህ መሬት ላይ አካከሰክሰው እንዴ? ምን አገባህ? ማን ይናገርሃል በወንድምህ እንዴ? አስፓልት ላይ ጥርሱን ሆም አድርገህ እኮ ሆስፒታል ነው እሱን ቅድሚያ ማስገባት ያለብህ። ለምንድን ነው የምትለማመጠው? ኤፍሬምን የምትለማመጡት ለምንድን ነው? እግዚአብሔርን አምላችሁ። ዳኒስ እሺ ምንም ስጋ አይደለም ጓደኛ ነው። የሰውን ዘመድ ከወንድሞቹ በላይ በልጦ ሊመታው አይችልም። ዴብ ለምንድን ነው ለልጁ እንትን የማትለው? ልጁን የአንድ ነገር የማታደርገው ለምንድን ነው? እስከ መቼ ነው ዝም የምትለው? አብርሽ እስከሚሞት አስከሬን አፈር እስከሚበለው ምናምን በቃ እንደዛ ነው የምጠብቁት። ከዛ በኋላ ወይኔ እንደዚህ ባደርግ ኖሮ እንደዚህ አድርጌህ ኖሮ ቢሆን አንተን እንትን ብዬህ ኖሮ ቢሆን። ኤፍሬም ራሱ እኮ በእጽ ድንዝዝ ብሏል። ለቤተሰቦቹ ምንም አያስብም። ቤተሰቦቹ የሚሉትን አይሰማ፣ ለቤተሰቦቹ አያስብ፣ ለአብርሽ አያስብ። ሩታን ብቻ ይሄን ነገር እናድርገው እንደዚህ እናድርገው የሚሉ ነገሮችን ብቻ ነው እየተከተለ ያለው። ገባችሁ አይደለ? ስለዚህ ለምንድን ነው ዝም የምትሉት? እስከ መቼ ነው ዝም የሚባለው ይሄ ነገር? እስከ መቼ ነው ዝም የሚባለው? እስኪ ንገሩኝ፣ አስረዱኝ። ማርያምን እምላችሁ እስከ መቼ ነው ዝም የሚባለው? አንዳንዴ የምናደርጋቸውን ነገር ማወቅ አለብን እኮ ቤተሰብ። ምናችሁ ነው ዝም የምትሉት? አብርሽ በአሁኑ ሰዓት እየተጎዳ ነው ያለ በመድኃኒት እንጃ፣ በመድኃኒት ጉበቱ እንዳለ ተቃጥሎ ነው የተገኘው። ገባችሁ? እንዳለ ማለት ነው። ስለዚህ
ሩታ በጣም ከባባድ የሆኑ መድኃኒቶችን እየሰጠችው ነው። አሁንም ቢሆን እሱን ሊገሉ እሱን ሊያጠፉ ነበር የሄዱት። እግዚአብሔር ደረሰለት። ገባችሁ አይደለ? እግዚአብሔር ደረሰለት እና ሩታን ሁላችሁም በተቻላችሁ መጠን ሩታን ለማጥፋት ነው ከዚህ ምድር መነሳት ያለባችሁ ብዬ ነው የማስበው። የሩታ በጎች አላችሁ እኛኛኛኛኛ የምትሉ እያንዳንድሽ ውሻ ሁላ ምን አገባችሁ? ትክክለኛ ፍርድ አፈርዱም እንዴ? ማነው እየተጎዳ ያለ? ልጁ ምን እየሆነ ነው ያለው ብላችሁ ለምን ትናትሉም? ደህና ቢሆን ምንም ያልተደረገበት ቢሆን ትናንት ከሌሉ የተለየ እሱ ለምንድን ነው ሊወድቅ የቻለው? ለምንድን ነው ራሱን ስቶ ሆስፒታል ገብቶ ግልኮስ እየተደረገለት ድንገተኛ ክፍል ገብቶ ያለው? ለምንድን ነው? ምንም ካላደረገችበት ምንም ካልሆነበት ለምን እዛ ውስጥ ሊገባ ቻለ ብላችሁ ሲሳስቡት ራሳችሁን እንዴት ነው ራሳችሁ እንደ ጻድቅ የምታዩት? ሩታ ጻድቅ ናት ያላችሁ ታጫውታታላችሁ አይደል እንዴ? የራሳችሁ ጉዳይ። ለማንኛውም ስለ ጋሽዬ ሁኔታ ብዙ ሰዎቻችሁ ስትጠይቁ የነበራችሁ ሰዎች ጋሽዬ በጣም ከባድ ህመም ላይ ስለሆነ ነው እንጂ መናገር አቅቷት አይደለም ብላለች ቡዜ ማለት ነው። ደውላችሁ ጠይቋት ቡዜን፣ ከምር ቡዜን ደውላችሁ ጠይቋት። የቡዜን ስልክ ማታውቁ ሰዎች ካላችሁ እኔ እሰጣችኋለሁ፣ ኮንታክት አድርጉኝ ማለት ነውና ወዳችኋለሁ። አዲስ ነገር ካለ እስኪ ከሰዓት ከወጣ ምን ላይ ያለ ምናምን የሚለውን ነገር ካነሰችልኝ ከምር በሪካርድ ይዤላችሁ እመጣለሁ። እስከዛው ድረስ ግን ሰላም ቆይታ፣ እንዲሁም እንኳን አደረሳችሁ ቤተሰብ ብያለሁ። ባይ